ነገር ሊያበቃ ነው። ብዙ ነገር የኔ ሊሆን ነው። ማመን ያለብህ አሁን ያለህንና ያለህበት ብቻ ታያለሽ። አብረን ባካቱ የእሱ አለመሆኑን ስታውቅ ምን ሊፈጠር እንደሚችል ብቻ ሳስበው ያስቀኛል። እሱ አይደል እንደ እኔ የሚያስደንቀኝ? እሱ ላይ ጓጓ አይገባም። ፍቅረኛ ያዝ ያልኩህን አስብበት። እኔ ከማመጣልህ ብዬ ጭራሽ አንተማ ትሁትን ነበር የምትድረልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ በአለም ዳርቻ ያላችሁ ሰላም ሰላም ብያለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሁኑ። ነባሩ ደግሞ ስለምታበረታቱ ከልብ እያመሰገንኩኝ የትሁቴን ድራማ ይዤላችሁ መጥቻለሁ። አብራችሁ ቆዩ። ቪዲዮውን በላይክ ጀምሩት። የትሁቴ ድራማ ሲጀምር የቀረ ፊርማ አለ ብለው አባባ ወደ መዘጋጃ ቤት ሄደው ፈርመው ወረቀቱን ሰጥተዋታል። ይህንን ያየችው ቲና ተብዬዋ ሁሉ ነገር በእጅ የገባልኝ ብላ ጮቤ እየረገጠች ድራሿን አጥፍታለች። በቃ ከቤት ውስጥ የለችም። ብትፈለግም የለችም። ቢጠብቃትም አባባ ቢያዩትም ትሁቴን ብታያትም ዲያኒ ተብዬውን ቢጠብቃትም ቢደውላትም ስልኩ አይሰራም። ምን ሆና ነው ብሎ ከነ ካሊብ ጋር መጥቶ የት ናት እህቴ ያለ ይልቅ ቅምጤ ቢላ አይሻልም? እና ካሊብ ቀልጠፍ ብሎ እኔ ምን አውቃለሁ፣ የእሷ ነገር እኮ ግራ የሚያጋባ ነው። ሰሞኑ ምን እንደሆነች አላቅም፣ ክፍለ ሀገር እሄዳለሁ ብላ አስባ እንደሆነ አውቃለሁኝ። የለችም። ያንተ እህት እንደሆነ ታውቃታለህ። ነገሮችን ለማድረግ እንኳ ብታስብ አትናገርም። እና ደግሞ ይሄንን ስለምን ትጠይቀኛለህ? አልነገረችም እንዴ? እኔ እኮ አንተን ለመጠየቅ እያሰብኩ ያለ ድጋሜ ጥያቄውን በጥያቄ መለሰልህ ካሊብ። እሺ ደግ ብሎ ከሀገር መጥፋቷንና የቤቱን ካርታ በተፈረመላ ማግስት ከቤቱ ድራሿ መጥፋቷ ግራ ገብቶታል ዲያኒ ተብዬው። በቃ ልከዳይ ነው ማለት ነው። እንዲህ ጥላይ ትሄዳለች ብሎ ስልኩን ቢሞክርላትም ከካሊብ ለየት ብሎ ቢሞክርላትም ስልኩ አይሰራም። እንደዚህ ትሰራልኛለች ማለት ነው። ከኔ ተነጥላ ምን ልታደርገው ነው? የቤቱን ካርታ ይዛ ሄዳ እልም ያለችው እያለ መልሶ ወደ ካሊድ ቤት ተመልሷል። ቲናን ዘወር ብሎ ወደ ኪችን ሂዶ የለችም ምሳ ተባባሉ። እሱማ የለችም ዛሬ ሱቢ ተጧት ጀምሮ አላየኋትም አለችው። እና በዚሁ መሀል አሁን ያበቃልሻል፣ እስከ ዛሬ እንደዛ ስታንገላችንና ስትሞላቀቂብን የነበረውን አሁን ያከትምልሻል። የቤቷ ካርታ በቲና ስም ሆኖ አለ። ታውቂያለሽ የኔና የሷ ስራ ምን ለማድረግ እንደሆነ ገንዘብ ፍለጋ ነው እዚህ ቤት የገባሁት። ሁሉ ነገርን ክስክስ ያደረኩት ለገንዘብ ብዬ ነው ብሎ ቲናን ለመምከር ይሁን ምክር ፈልጎ ይሁን ምን እንደፈለገ በማያስታውቅል መልኩ ቲናን ይጎትጉታታል። ቲናም መለስ ብላ ብልጥ ስለሆነች እኔ የምለው ከቲና ትሁቴ ማለት ነው ከቲና የተቀበልከው ገንዘብ ስንት ነው? ማለቴ ብዙ ብር ነው አለችው። አዎ በጣም ብዙ ብር ነው። እሺ ያ ብዙ ብር ኪስህ ወይም ባንክ አካውንት ታህለልህ? አረ የለም። እሺ ግማሹም የለም ሩቡም የለም አላት። አየህ የኔ ቤት ሰራተኛ ሁኜ የሚቀበለው ደሞዝ በባንክ አካውንት ያለ ካንተ ይሻላለሁ። ቢያንስ አንተ ምንም ላልተጨበጠ ገንዘብ ዝም ብለህ ጉሮሃን የምትነፈንፍብን። ለማንኛውም ያዝልቅልህ። ማን እንደሚለፈልፍ ማን እንደሚቆጭ ማን ወየው እያለ እያበደ እንደሚሄድ እናያለን አለችውና ከኪችን ወጣ። ግራ ገብቶታል ምን እንደሚያደርግ። እውነት ይች ልጅን ለመክዳት የቤቱን ካርታ ይዛ ጠፍታለች ብሎ በቃ ምን እንደሚያደርግ ግራ ገብቶታል። አባባም ሚስት እንዳለችውና የሚያፈቅራትና የሚወዳ ሚስት እንዳለችው ጠንቅቆ ስለሚያውቁ በተለይ ደግሞ ዘወር ብሎ በመስኮት ስልክ ሲያወራ ስለሰሙና ምን ያክል እንደሚወዳት ጠንቅቀው ስለሚያውቁ በቃ ለምን አያስተዋውቀንም ብለን ከካሊብ ጋር ተመሳጥረው ማዋረድ አለብን ብለው ተነስተዋል። ካሊብም ሲያወራ ሰምቷል። በጣም እንደምትወዳት ታስታውቃለህ። ምንህ ናት አለው። ፍቅረኛዬ ናት። እህቴ ከሰማይ ትገለኛለች። ምን ብዬ እንደማስተዋውቃት ራሱ ግራ ገብቶኛል። ህፃን ልጅ ይመስላታለሁ። በወጣ በገባ ቁጥር እንኳን ፍቅረኛ ቀርቶ አይደለም ሴት ልጅ አጠገቤ እንዲቀርብ አትፈልግም አለው። ቲና ወንድሟ ስለሆንክ ነው፣ ግን ደግሞ አሁን ትልቅ ሰው ሆነሃል፣ በራስ መወሰን ትችላለህ። እና ለምን ሴት ልጅ ደግሞ ቤተሰብ ጋር ስትተዋወቅ ደስ ይላታል? ለምን ላባዬና ለኔ መተህ ቲና አሁን የለችም አትቆጣህም? እኛም ሚስጥርህን አነባክንም ይዛሃት መተለም ቤተሰብ አታስተዋውቀንም አለው። ጉዱን ለማፍላትና ለማዋረድ ካሊድ
ይሄኛውም እሺ ደግ ይሻላል ብለህ ነው አለው። ይሻለኛል፣ አዎ ይሻላል፣ ታይሆን አይቀርም። ለማንኛውም ዛሬ ፏ እናረጋለን፣ ቤቱን እናዘጋጃለን። ትሁቴም የቤቱን ዝግጅት ምግብ እንድታዘጋጅ ነግራታለሁ። እህትህ ቲና ተብዬዋ ሳትመጣና ጉዱ ሳይፈላ መታስተዋውቀን፣ በዛውም እናያታለን ልጅቷን አለው። እሱም ቲና ለመኖሯን አጋጣሚውን ተጠቅሞ በቃ ለአባባና ለኻሊድ ለትሁቴ ሊያስተዋውቃት ቆርጦ ተነስቷል። ትክክለኛ ፍቅረኛው ከልቡ የሚወዳት መንገድ ላይ ጠብቃ በስልክም እያወራችው የማይሆን ተስፋ እየሰጠኝ አንተን መጠበቅ ሰልችቶኛል እያለች እያማረረችው ነበር። በኋላ ላይ እንገናኝ፣ ዘመዶችን ላስተዋውቅሽ ነው፣ የእህቴን ባልና አባቱን ላስተዋውቅሽ ነው ብሎ እና ኻሊድና አባባ ቤት አምጥቷታል። በቃ ቅር እያላትም ሳትዘጋጅም ቢሆን ቅር እያላትም ቢሆን መታለች። አባባን፣ ኻሊብን፣ ሁሉንም ቲና ትሁቴንም ተዋውቃቸዋለች። ይቅርታ ስለምንተባተብ ተዋውቃቸዋለች። እና አባባ ደስ ብሎታል። በተለይ ደግሞ ታያ በኋላ ኻሊብ አይኑን አልነቅል ብሎታል። ለምን ልጄን ይሄ ልጅዬ ሚስቱን እንደነጠቀ ሁሉ ለምን ልጄን አግባብቼ ይችን ምስኪን ልጅ በተስፋ ሞልቶ በማይረባ ቃል እየጠገናት እድሜዋና ጊዜዋን ከምታቃጥል ለኻሊብ አላመቻቻትም ብለው ወስነው ነው መሰል ትኩር ብለው አይተውታል። ይቺ ልጅማ የተመቸች ትመስላለህ። በቀዲም ትኩር ብዬ እያየሁህ ነበር። እኔ ምልህ ለምን እሱ የሰራውን ስራ አንተ አሰራውም? ማለቴ እሱ ሚስትህን ቀምቶሃል። ለምን አንተ ልጅቱ ጋር ተግባብተህ የራስህ አታደርጋትም? ጥሩ ልጅ ትመስላለች። እሱ የሚሰራውን ድርጊት የሚሰራውን መጥፎ ስራና ሌላ ቅምጥ እንዳለው ብታቅ ጥለው ነው የምትሄደው። እና ይችን የመሰለ እድሜዋና ሰዓቷን ጊዜዋን ከማይሆን ወንድ ጋር ከምታበላሽ ሳይህ ደግሞ የወደድካት ትመስላለህ። ቁጥሯን ተቀብለን ምናምን ድጋሚ እንድትመጣ እናድርጋት እና በደንብ ተዋውቃት፣ ተግባባት አሉት አባባ የድሮ አራዳ። እሺ ኻሊብ ግራ ገብቶታል። አባቱ ብሎ እሺ ደግ ብሏል። ልጅቷም ቁጥሯን ተቀብለው ስለነበር ድጋሚ እንድትመጣ ደውለው ነግረዋታል። አባባ ሻይ ቡና እያሉ ስለሚስት አውርተውበታል። እኔ የማያስብኩልህ ትሁቴን ነበር። ጥሩና ደስ የምትል ልጅ ናት። እኛ ቤት ሰራተኛ ሆና ብትቀጠር ዝቅ አርገን ማየት የለብንም። በእሷ ምክንያት ነው ህይወት ዘርች ዛሬ እንደዚህ እየተራመድኩና እየተነፈስኩ የምኖረው እና እኔ አግባብ ምልህ እሷን ነበር። ግን ደግሞ ምርጫህንና የምትወዳትን ሴት ታመጣህልኝ፣ እሱን እቀበላለሁ፣ አልጫንህም ብለውታል። ኻሊድም አሁን ባለውበት ሁኔታ ስለ ሴትና ስለ ሚስት ማሰብ አልፈልግም። ታውቂላ አባዬ፣ አሁን ላይ ይቺ እንደዛ ያመንኳት ሚስት ያልኳት ሴትዮ ቅምጥ ይዛ ስትከዳኝ ድጋሜ ደግሞ ከሴት ጋር ምን አሯሯጠኝ? ለምንድነው? ተረጋግቼ አስቢበት እወስናለሁ ቢልም አባባ አልፈቀዱለትም። ጊዜና ሰዓት አያስፈልግም። ይልቅ ሌላ ሴት ከሌለች እንዳልኩህ ቤት ቅድም የነገርኩህን ስልኩ ቁጥሩ አለን፣ ነይ ቶሎ ብለን እሷ ጋር ተግባብተህ ያንተ ሚስት እንደቀማህ አንተም እሱን ቀማው ብለውታል። እስኪ እናስብበታለን ተባብለው ያዘዙትን ቡና ጎንጨት ብለው ወደ ቤታቸው ተመልሰዋል። ልጅቱ ለዲያኒ ሳትናገሪ ዝም ብለሽ ነይ ቶሎ ብለዋት ነበርና አባባ ለማንም ሳትናገር ወደ ቤት መጥታለች። ማነው ዲያኒ ተብዬው ስለሚስቱ ስለሚያፈቅራትና ስለሚወዳት አስተያየት ፈልጎ ትሁቴን ጠይቋታል። ትሁቴም መደበቅ አልፈለገችም። በጣም ቆንጅዬ ልጅ ናት። ገራገርና የዋህ ትመስላለች። ግን ደግሞ ለምን እንደዚህ ታንገላታታለህ? መቼም እንደዚህ ቅምጥ እንዳለህ ቲና ተብዬዋ መኖሯን አታቅም አይደል አለችው። አዎ አታቅም። እሱንማ ከነገርኳት ምድርና ሰማይ ተደበላለቀ። ጥላይ ነው የምትሄደው። ደግሞ እንደዚህ ምለፋውና የማልፈልጋትን ሴት ጋር ብሬ ማድረው ለሷ ስል ነው ብሎ እንደሚወዳት እየነገራን ነበር። ነገ ጧት ስትሰማ ጥላህ እንደምትደርግጠኛ አሁን ይልቅ ካሁኑ ነግራት ህይወትን ብትመሰርት ይሻላል ብለዋለች። በመጨረሻም ዲያኒ በሌለበት ልጅቷ ተጠርታ አባባና ኻሊብ ባሉበት ቲና ቤቱን ፏ ብትናድርጋ ጠብቃት ቤት እያወሩ ነው። ከኻሊብ ጋር ቁጭ ብላ ስታወራ ከአባባ ጋር ቁጭ ብላ ስታወራ ዲያኒ ተብዬው ድንገት ከተፍ አለ። ሁላቸውም ደነገጡ። በተለይ ደግሞ ዲያኒ ተብዬው እንዴት ፍቅረኛ የዝህን የሌለሁበት ትኖራለች ብሎ አስቦ ነው መሰል። እና ውድ ቤተሰቦችዬ የዲያኒ ትክክለኛ ፍቅራ ከአባባ ጋርና ከኻሊብ ጋር ሆና ቁጭ ብላ እያወራች ዲያኒ
ድንገት መጥቶ ድራማው ያልቃል። ምንም የሚል ይመስላችኋል? እርግጠኛ ነኝ አባባ የሆነ ዘዴ ፈጥረው ከዚህ ካለበትና ከሚወዛገብ ሀሳብ የሚያወጡት ይመስለኛል። በሌላ ፓርት እስከምንገናኝ መልካሙ ሁሉ እመኝላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ፣ ቻው።